ጤና ይስጥልኝ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የአሳምነው እዝ አርበኞች የብልጽግና መከላከያ ሰራዊትን መዋቅር ከውስጥ የሚንድ እጅግ ስኬታማ የደህንነትና የስለላ ኦፕሬሽን መፈጸማቸውን አስታወቁም። አርበኞቹ በጥላት የአየር ወለድ ኮማንዶ ክፍለ ጦር ከፍተኛ አመራሮችን ስቦ በማስኮብለልና ድንቅ የውጊያ ሽፋን በመስጠት ህልውና ትግሉን በክብር እንዲቀላቀሉ ስለማድረጋቸውም ተነግሯል። የጥላት ኃይል የከዱ አመራሮቹን ለመያዝ ከፍተኛ የውጊያ ሙከራ ቢያደርግም በፋኖ አጸፋዊ ምት ተመትቶ የውርደት ካባውን ደርቦ ተበታትኗል። መረጃውን ታደምጡታላችሁ። በተያያዘ ዜና በሬማ ከተማ በመሸገው የብልጽግና አየር ወለድ ኮማንዶ ኃይል ውስጥ እርስ በርስ በተፈጠረ የተኩስ ልውውጥ ከፍተኛ እልቂት መድረሱ ተነግሯል። የፋኖ አርበኞች ክንድና ጥበብ የጥላትን ምሽግ ከውጭም ከውስጥም እያፈራረሰው ሲሆን የብልጽግናው አገዛዝ ፍጻሜው መቃረቡን በተግባር ያረጋገጠ ነው ተብሏል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በዚያው በሸዋ ጠቅላይ ግዛት በደብረ ብርሃን ከተማ አስተዳደር ዙሪያ በሲያደብረና ዋዩ ወረዳ ልዩ ስሙ ሞያማን ጉልት በተባለ ቦታ ለሰዓታት በተደረገ ተጋድሎ በርካታ የአገዛዙ ወታደሮች መደምሰሳቸው ተሰምተዋል። በተጋድሎው የአሳምነው እዝ አርበኞችን ክንድ መቋቋም ያቃተውና አከርካሪው የተሰበረው ቀሪው የጥላት ኃይል መሳሪያውንና ሙትና ቁስለኛውን እያዝረከረከ ወደ ደብረ ብርሃን ከተማ መፈርጠጡ ተነግሯል። መረጃውን ታደምጡታላችሁ። በሌላኛው መረጃችን የዩናይትድ አረብ ኤምሬትስ በአፍሪካ ቀንድ ለሚከሰቱ ደም አፍሳሽ ጦርነቶች ዋነኛ የፋይናንስና የድሮን መሳሪያ አቅራቢ በመሆን የምትጫወተው አውዳሚ ሚና በዓለም አቀፉ ደረጃ መጋለጡን ቀጥሏል። በተለይ በኢትዮጵያ የአብይ አህመድ አገዛዝ በአማራ ሕዝብ ላይ ለሚፈጽመው የድሮን ጭፍጨፋ የኤምሬትሶች ቀጥተኛ ድጋፍ መኖሩ በተደጋጋሚ ሲገለጽ ቆይቷል። የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም ያወጣው አዲስ ጥናታዊ ሪፖርትም ይህ የኤምሬትሶች ጸረ መረጋጋት ሚና የአፍሪካን ሰላም አደጋ ላይ የጣለ በመሆኑ የአውሮፓ ሕብረትን ጨምሮ ዓለም አቀፉ ተቋማት በኤምሬትስ ላይ ጠንካራ ዲፕሎማሲያዊ እርምጃ እንዲወስዱ አሳስቧል። መረጃውን በዝርዝር ታደምጡታላችሁ። አድማጭ ተመልካቾቻችን እንደምናመሻችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 10 2018 ዓ.ም የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የአሳምነው እዝ አርበኞች የብልጽግና መከላከያ ሰራዊትን መዋቅር ከውስጥ የሚንድ እጅግ ስኬታማ የደህንነትና የስለላ ኦፕሬሽን መፈጸማቸው ታወቀ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት የአሳምነው እዝ አርበኞች የስርዓቱን መከላከያ መዋቅር ሲያሻቸው ፊት ለፊት በጨበጣ ውጊያ፣ ሲያሻቸው ደግሞ በደፈጣ በቆረጣ እንዲሁም የስለላ ኦፕሬሽን በመፈጸም እያፍረከረኩት ይገኛሉ። በአሳምነው እዝ የከሰምኮር ኃይለማርያም ማሞ ክፍለ ጦር አርበኞች የገዢው ቡድን ዙፋን ጠባቂ ሆነው የአየር ወለድ ኮማንዶ ክፍለ ጦር ከፍተኛ አመራሮችን ስቦ በማስኮብለልና ድንቅ የውጊያ ሽፋን በመስጠት ወደ ህልውና ትግሉ በክብር እንዲቀላቀሉ አድርገዋል። ይህ በእንዲህ እንዳለ በሬማ ከተማ በመሸጉ የብልጽግና 101ኛ አየር ወለድ ክፍለ ጦር መካከል እርስ በርስ በተፈጠረ የተኩስ ልውውጥ ከፍተኛ መበላላትና አለመተማመን መንገሱን የውስጥ አርበኞች አረጋግጠዋል። የአሳምነው እዝ የደህንነት መዋቅር የብልጽግና መከላከያ ሰራዊት ከውስጥ የመበተንና የማፍራረስ ስራውን በላቀ ብቃት እየተገበረ ይገኛል ተብሏል። የከሰምኮር ኃይለማርያም ማሞ ክፍለ ጦር ባከናወነው ጥብቅና ሚስጥራዊ የደህንነት ኦፕሬሽን ያገዛዙን ወታደራዊ ቁልፍ አመራሮች ማስኮብለል መቻሉ ተነግሯል። አሸባሪው አገዛዝ የከዱትን መኮንኖች ለመያዝ በማሰብ ዛሬ ግንቦት 10 2018 ዓ.ም ከሌሊቱ 9 ሰዓት ገደማ ጀምሮ እስከ ንጋት ድረስ የጦር ሙከራ ቢያደርግም የኃይለማርያም ማሞ ክፍለ ጦር አናብስቶች በወሰዱት መብረቃዊ የአጸፋ እርምጃ የጥላት ኃይልን በመምታት ፋኖን አምነው የመጡትን ሁለት ከፍተኛ የአየር ወለድ ኮማንዶ መኮንኖችን ከነሙሉ የጦር ትጥቃቸው በሰላም ተቀብለዋቸዋል። ጀግናውን የአማራ ፋኖ የተቀላቀሉት የአገዛዙ አየር ወለድ ኮማንዶ ቁልፍ አመራሮች የሚከተሉት ናቸው። አንደኛ የሻለቃ አዛዡ መቶ አለቃ ዋቁ አባደባ፣ አንድ ወታደራዊ መገናኛ ራዲዮ፣ አንድ ባለ ሀዲዱ ማለትም ጥርጥር ክላሽንኮቭ ጠመንጃ ከ120 በላይ ተተኳሽ ጥይቶችና 3 ኤፍ1 የእጅ ቦምቦችን እንደያዘም በክብር ፋኖን ተቀላቅሏል። ሁለተኛ የጋንታ አዛዡ 50 አለቃ ግርማ አበረ፣ አንድ ባለ ሀዲዱ ማለትም ጥርጥር ክላሽንኮቭ ጠመንጃ፣ 160 የክላሽ ተተኳሽ ጥይቶች፣ 3 የክላሽ ካዝናዎችና ሙሉ የደረት ወታደራዊ ትጥቁን እንደያዘ ፋኖን ተቀላቅሏል። እነዚህ መኮንኖች ወደ ፋኖ ይዞታ በደረሱበት ወቅት በየደረጃው ባሉ
የእዙና የኮሩ አመራሮች አማካኝነት ደማቅና ወንድማዊ አቀባበል ተደርጎላቸዋል። በሌላ በኩል የአገዛዙ ወታደራዊ መዋቅር ወደ ፍጹም መፈራረስ እየተቃረበ መሆኑን የሚያሳይ መረጃ ከውስጥ አርበኞች ደርሶናል። ትናንት ግንቦት 9 2018 ዓ.ም ምሽት በሸዋ ጠቅላይ ግዛት ሬማ ከተማ በመሸጉ የብልጽግና 101ኛ አየር ወለድ ክፍለ ጦር አባላት መካከል በከፍተኛ ውጥረት ምክንያት እርስ በርስ አለመተማመንና ጣት መጠቋቆም ተፈጥሯል። ይህንን ተከትሎ በተቀሰቀሰ ከባድ የተኩስ ልውውጥ ጥቂት የማይባሉ የሰራዊቱ አባላት መገደላቸውንና መቁሰላቸው ታውቋል። ይህ ክስተት በአሁን ሰዓት በአገዛዙ ቅጥረኛ ሰራዊት መካከል ፍጹም ጥርጣሬና ከፍተኛ ለመተማመን መፈጠሩንና የእዝ ሰንሰለቱ እየተበጣጠሰ መሆኑን ፍንትው አድርጎ ያሳየ ነው ተብሏል። የፋኖ አርበኞች ክንድና ጥበብ የጥላትን ምሽግ ከውጭም ከውስጥም እያፈራረሰው ሲሆን የብልጽግናው አገዛዝም ወደ መቃብሩ በፍጥነት እየተምዘገዘገ መሆኑም ተገልጿል። በተያያዘ ዜና በዚያው በሸዋ ጠቅላይ ግዛት በደብረ ብርሃን ከተማ አስተዳደር ዙሪያ በሲያ ደብርና ዋዩ ወረዳ ልዩ ስሙ ሞዩ አማን ጉለት በተባለ ቦታ ለሰዓታት በተደረገ ተጋድሎ በርካታ የአገዛዙ ወታደሮች መደምሰሳቸው ታውቋል። በተጋድሎው የአሳምነው እዝ አርበኞችን ክንድ መቋቋም ያቃተውና ከርካሪው የተሰበረው ቀሪው የብልጽግና ቡድን ጥፋት ስብስብ መሳሪያውንና ሙትና ቁስለኛውን አዝረክርኮ ወደ ደብረ ብርሃን ፈርጥጧል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ዛሬም እንደተለመደው የአገዛዙን ዘራፊ ሰራዊት አይቀጡ ቅጣት ቀጥቶታል። በደብረ ብርሃን ከተማ አስተዳደር ዙሪያ በሲያ ደብረና ዋዩ ወረዳ ልዩ ስሙ ሞዩ አማን ጉልት በተባለ ቦታ ላይ የክፍለ ጦሩ ሁለተኛና አራተኛ ሬጅመንቶች በቅንጅት መብረቃዊ እርምጃ በጠላት ላይ ወስደዋል። ዛሬ ግንቦት 10 2018 ዓ.ም ከንጋት ጀምሮ እስከ ረፋድ ድረስ በተካሄደው በዚህ ከባድ አውደ ውጊያ አርበኞቹ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሰዋል። ቁጥራቸው ለጊዜው በውል ያልታወቀ የብልጽግና ቅጥረኛ ወታደሮች ሙትና ቁስለኛ ሲደረጉ የተረፈው የጥፋት ስብስብ ሙትና ቁስለኛውን እያዝረከረከ የፋኖን ክንድ መቋቋም ባለመቻሉ ወደ ደብረ ብርሃን መፈርጠጡ ተነግሯል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። ባለፉት 3 ዓመታት በአማራ ክልል ውስጥ እየተካሄደ ባለው ጦርነት ሳቢያ አገዛዙ በዜጎች ላይ የሚፈጽመው ግፍና ሰቅጣጭ የመብት ጥሰት ተባብሶ ቀጥሏል ተባለም። በተለይ በብልጽግና መከላከያ ሰራዊት የተፈጸሙና ከመገናኛ ብዙሃን እይታ ተሰውረው የቆዩ ዘግናኝ ወሲባዊ ጥቃቶች ከፍተኛ የማህበረሰብ ጤና ቀውስ እያስከተሉ መሆኑ ተጋልጧል። ከጥቃቱ ሰለባዎች መካከል 45 በመቶ የሚሆኑት ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ስለመሆናቸውም ታውቋል። በአማራ ክልል በተቀሰቀሰው ጦርነት ምክንያት በብልጽግናው አገዛዝ ታጣቂዎችና በመከላከያ ሰራዊቱ አማካኝነት መጠነ ሰፊ የሰብአዊ መብት ጥሰቶችና ወሲባዊ ጥቃቶች መፈጸማቸውን የሚያሳዩ አዳዲስ መረጃዎች ወጥተዋል። በጥቃቱ ዙሪያ ለ6 ወራት የተደረገው ጥልቅ ምርመራ እንደሚያሳየው ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ባሉ ጊዜያት ውስጥ ብቻ 2697 ሰዎች የብልጽግና መከላከያ ሰራዊት አባላት ባደረሱባቸው ያስገድዶ መድፈር ጥቃት ሳቢያ በክልሉ በሚገኙ ጥቂት የጤና ተቋማት ተመዝግበዋል። ይህ አሃዝ በክልሉ ካሉት የጤና ጣቢያዎች ውስጥ መረጃ ማግኘት ከተቻለባቸው 4 በመቶ ብቻ የተገኘ በመሆኑ በብልጽግና አገዛዝ ትዕዛዝ በሚንቀሳቀሱ ኃይሎች የደረሰው የጥቃት መጠንና ሰለባ የሆኑ ሰዎች ቁጥር ከዚህ እጅግ የላቀ ሊሆን እንደሚችል የሕክምና ባለሙያዎች በስጋት ገልጸዋል። እንደ ባለሙያዎቹ ገለጻ በጥቃቱ ሰለባ የሆኑ ወገኖች በደረሰባቸው አካላዊ ጥቃት ሳቢያ ለአባላዘር በሽታዎችና ላልተፈለገ እርግዝና የተዳረጉ ሲሆን በርካቶችም በከፍተኛ የሥነ ልቦና ስብራት ውስጥ ይገኛሉ ብለዋል። የጥቃት ሰለባዎቹ የሚሰጡት ምስክርነት እንደሚያመላክተው ግጭቱ ከተቀሰቀሰ በኋላ በብልጽግና መከላከያ ሰራዊት የሚፈጸሙ ወሲባዊ ጥቃቶች በከፍተኛ ሁኔታ ስለመጨመራቸው ነው። በተለይ የጸጥታ ስጋት ባለባቸውና ጋዜጠኞች ለመግባት በሚቸገሩባቸው አካባቢዎች የሚገኙ ሴቶችና ታዳጊዎች በአገዛዙ ኃይሎች የሚፈጸምባቸውን ለማንም ያልተነገሩም ግፎችና ወሲባዊ ጥቃቶችን እያስተናገዱ እንደሚገኙም ተመላክተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በካናዳ ኦታዋ በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የስሙላ ምርጫን የሚቃወም ታላቅ ሰልፍ ተደረገም። በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋት ወንጀል ለማውገዝና በአሁኑ ወቅት በኢትዮጵያ ሊካሄድ የታሰበውን የስሙላ ምርጫ ለመቃወም የተጠራው ሰልፍ በታላቅ ድምቀት መከናወኑ ተሰምቷል። የአማራ ማህበራት ከሌሎች ኢትዮጵያውያን ጋር በመተባበር ባቀናጁት በዚህ ሰልፍ ላይ በመገኘት ድምፃቸውን አሰምተዋል። ሰልፈኞቹ ሰላም በሌለበት ህጋዊ ምርጫ ሊኖር አይችልምና የጦርነት ቀጠናዎች ድምፅ መስጫ ቀጠናዎች አይደሉም የሚሉ ጠንካራ ምልክቶችን እያስተላለፉ ይገኛሉ። ሰልፉ በዋናነት በጦርነትና
አለመረጋጋት ውስጥ ምርጫ ሊካሄድ እንደማይችል፣ ከምርጫ በፊት የጥይት ድምፅ መቆም እንዳለበትና ለሰላም ቅድሚያ እንዲሰጥ የሚጠይቅ ነው። በተጨማሪ ምርጫን ሽፋን በማድረግ በአማራ ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የደም ማፍሰስ እንዲቆም እንዲሁም ድምፅ መስጠት በፊት የሰው ሕይወት ጥበቃ ቅድሚያ እንዲሰጠው ግፊት እያደረገ ነው። ነጻነት በሌለበት ነጻ ምርጫ እንደማይኖር፣ ህዝብ በጭቆና ስር ሆኖ ድምፅ ሊሰጥ እንደማይችል ያሳሰቡት ሰልፈኞቹ ለትክክለኛ ዲሞክራሲ የሽግግር ፍትህ እንዲሰፍን፣ ከምርጫው በፊት መተማመን እንዲገነባ፣ ለሀገር ቅድሚያ እንዲሰጥ ጥሪያቸውን አቅርበዋል። በተያያዘ በአውስትራሊያ ሜልቦርን በአማራ ህዝብ ላይ የተፈጸመ ያለውን የዘር ማጥፋትና የስሙላ ምርጫ የሚቃወም ሰልፍ ተደርጓል። በአማራ ህዝብ ላይ የተፈጸመ ያለውን የዘር ማጥፋት ወንጀል ማውገዝ እንዲሁም በአሁኑ ወቅት በኢትዮጵያ ሊካሄድ የታሰበውን የስሙላ ምርጫ ለመቃወም የተጠራው ሰልፉ ትናንት ግንቦት 9 2018 ዓ.ም በደማቅ ሁኔታ ተካሂዷል። የአማራ የዘር ማጥፋት ይቁም የሚለው መሪ ቃል በጉል የሚታይበት ይህ ሰልፍ በኢትዮጵያ ያለውን ወቅታዊ ቀውስ ለዓለም አቀፉ ማህበረሰብ ለማሳወቅና ፍትህ ለመጠየቅ ዓላማ ያነገበ ነውም ተብሏል። ወደ ሌላኛው መረጃችን እናልፋለን። በኦክስፎርድ ኮንፈረንስ ላይ የተገኘው የለንደን ፋኖ የተባበሩት አረብ ኤምሬትስ በኢትዮጵያና በሱዳን የምታደርገውን ጣልቃ ገብነት አጋለጠም። በእንግሊዝ ሀገር በታዋቂው ኦክስፎርድ ዩኒቨርሲቲ ውስጥ ለስድስተኛ ጊዜ እየተካሄደ በሚገኝ የኦክስፎርድ አፍሪካ ኮንፈረንስ ላይ የተገኘው ለንደን ፋኖ የተባበሩት አረብ ኤምሬትስ በአፍሪካ ቀንድ የምታደርገው አጥፊ የጂኦ ፖለቲካ ጣልቃ ገብነትን በይፋ አጋልጧል። በርካታ የአፍሪካ መሪዎች፣ ምሁራን፣ ፖሊሲ አውጪዎችና ጋዜጠኞች በተገኙበት በዚህ ዓለም አቀፍ መድረክ ላይ ድምፁን ያሰማው የለንደን ፋኖ የሞሐመድ ቢን ዛይድ አስተዳደር በአፍሪካ ቀንድ በተለይም በኢትዮጵያና በሱዳን ጦርነት ውስጥ እጁ እንዳለበት በዝርዝር አስረድቷል። የለንደን ፋኖዎች በመድረኩ ላይ እንዳመላከቱት የተባበሩት አረብ ኤምሬትስ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድን እንደ ቅጥረኛ በመጠቀም በአማራ ሕዝብ ላይ እየተፈጸመ ላለው አሰቃቂ የዘር ጭፍጨፋ የገንዘብ፣ የድሮን፣ የወታደራዊ ትጥቅ ድጋፍ እያደረገች ትገኛለች ሲሉ ገልጸዋል። በተመሳሳይ ሁኔታ ኤምሬትስ በሱዳንም ራፒድ ሰፖርት ፎርስ የተባለውን አማጺ ቡድን በገንዘብና በመሳሪያ በመደገፍ ሀገሪቱ ወደ ከፋ እርስ በርስ እልቂትና ውድመት እንደከተተቻት በመድረኩ ላይ ተገልጿል። የለንደን ፋኖ ለአፍሪካ ምሁራንና መሪዎች ባስተላለፉት መልእክት አህጉሪቱ እውነተኛ መረጋጋትና ነጻነት እንድታገኝ ከተፈለገ እንደ ኤምሬትስ ያሉ የውጭ ኃይሎች በቅጥረኛ መሪዎች አማካኝነት የሚያደርጉት የደም ንግድና የህዝብ መጨፍጨፍ በአስቸኳይ ሊቆም እንደሚገባና ዓለም አቀፉ ማህበረሰብም በዚህ ላይ ጠንካራ ማዕቀብ መጣል እንዳለበት አሳስበዋል። ግንቦት 8 ተጀምሮ እስከ ትናንት ግንቦት 9 ድረስ በዩኒቨርሲቲ ውስጥ በነበረው በዚህ ታላቅ ጉባኤ ላይ እንደ ጋና ምክትል ፕሬዝዳንት ፕሮፌሰር ናና ጄጄ ኦፖኩ አጊዮማንግና የሴራሊዮን ፕሬዝዳንት ጁልየስ ማዳ ቢኦ ያሉ መሪዎች በተገኙበት መድረክ የአማራ ህዝብ የህልውና ተጋድሎ የአገዛዙ ግፍ በዓለም አቀፍ ደረጃ ትኩረት እንዲያገኝ ማድረግ የተቻለበት ትልቅ የዲፕሎማሲ ስኬት ነው ተብሏል። በተያያዘ ዜና ዩናይትድ አረብ ኤምሬትስ በአፍሪካ ቀንድ ለምታካሄደው የዘር ፍጅትና መበታተን ማዕቀብ እንዲጣልባት ተጠየቀም። በኢትዮጵያና ሱዳን ያላትን አጥፊ ሚና በዝርዝር ይፋ ሆኗል። የተባበሩት አረብ ኤምሬትስ በአፍሪካ ቀንድና በተለያዩ የአፍሪካ ሀገራት ውስጥ ግጭቶችን በማባባስ በቅጥረኛ ኃይሎችና በሚስጥራዊ ወታደራዊ መዋቅሮች አማካኝነት የዘር ፍጅትና የህዝብ መፈናቀል እያደረሰች ያለውን አጥፊ ሚና ይፋ ያደረገ አዲስ ዓለም አቀፍ ጥናት ወጥቷል። ዛሬ ግንቦት 10 2018 ዓ.ም ይፋ የሆነው ይህ የጀርመን ዓለም አቀፍና የደህንነት ጉዳዮች ተቋም የምርምር ሰነድ ጀርመንን ጨምሮ የአውሮፓ ሀገሮች በአቡዳቢ ላይ ጠንካራ የኢኮኖሚ፣ የጦር መሳሪያና የዲፕሎማሲ ማዕቀብ እንዲጥሉ በይፋ ጥሪ አቅርበዋል። በጥናቱ መሰረት የአቡዳቢው መሪ ሞሐመድ ቢን ዛይድ በአፍሪካ ቀንድ የሚከተለውን አጥፊ የጂኦፖለቲካ አጀንዳ ለማስፈጸም የፋሽስቱን አብይ አህመድን አገዛዝ በዋናነት እንደሚጠቀም ሰነዱ አረጋግጧል። የብልጽግናው አገዛዝ እንደ አውሮፓውያን አቆጣጠር በ2021 የነበረውን ህዝባዊ ማዕበል ለመመከትና የሰሜኑን ጦርነት ለማስቀጠል የኤምሬትስ ድሮኖችን የተጠቀመ ሲሆን በዚህ ወቅትም ሳውዲ አረቢያ፣ ግብፅና ሶማሊያ የአየር ክልላቸውን በኤምሬትስ ላይ በመዝጋታቸው ምክንያት አብይ አህመድ ኢትዮጵያን ለኤምሬትስ ወታደራዊ ስምሪት ዋና የሎጂስቲክ ማዕከል አድርጎ አሳልፎ ሰጥቷል። በአሁኑ ወቅት ኤምሬትስ ለሱዳኑ አምባገነን የፈጣን ድጋፍ ኃይል የምታደርገውን የጦር መሳሪያ አቅርቦት በኢትዮጵያ መሬትና አየር ክልል እንዲሁም በቤኒሻንጉል ጉሙዝ ክልል ባቋቋመች ሚስጥራዊ ማሰልጠኛ ካምፕ በኩል እያስተላለፈች እንደሚገኝ በጥናቱ ተረጋግጧል። በሌላ በኩል አቡዳቢ በሱዳን ለሚንቀሳቀሰውና በቅርቡ በሰሜን ዳርፉር ኤልፋሻር ከተማ በ10 ሺዎች የሚቆጠረው ንጹሐንን ማሳሊትና ዛጋዋ ብሔረሰቦችን ያስጨረሰውን በተባበሩት መንግስታት ድርጅት የዘር ማጥፋት ወይንም ጄኖሳይድ ታሪክ አለ የተባለውን የሬፒድ ሰፖርት ፎርስ ማለትም የሄሜቲን ኃይል በገንዘብ፣ በድሮን፣ በሎጂስቲክ የምትደግፍ ዋና መሐንዲስ ስለመሆኗም በጥናቱ ተረጋግጧል። ኤሚሬትስ ይህንን አጥፊ ወታደራዊ መዋቅሯን ለመሸፈንና
ተጽዕኖዋን ለማስፋት የቢሊዮን ዶላር ብድር ለኢትዮጵያ፣ ኬንያና ቻድ መንግስታት የሰጠች ሲሆን በምላሹም በሱዳን ከተለያዩ የጦር ቀጠናዎች በደምና በቅሚያ የሚሰበሰበውን ወርቅ ወደ ኤምሬትስ በማስገባት የኮንትሮባንድ ንግድ እንደምታካሄድ ሰነዱ በዝርዝር አስቀምጧል። በሊቢያ የካሊፋ ሀፍታርን አማጺ ቡድን በመደገፍና የሩሲያን ዋግነር ግሩፕ በሎጂስቲክና በገንዘብ በማገዝ ሀገሪቱ እንድትበታተን ያደረገችው ኤምሬትስ በሶማሊያ ፑንትላንድና ሶማሌላንድ ውስጥ የራሷን ተላላኪ ሚሊሻዎች በማስታጠቅ ማዕከላዊ መንግስትን በማዳከም ትገኛለችም። በተጨማሪም በኮሎምቢያና ከሱዳን የተመለመሉ በመቶዎች የሚቆጠሩ ቅጥረኛ ወታደሮችን፣ የድሮን አብራሪዎችንና ታዳጊ ሕፃናትን ለጦርነት የሚያዘጋጁ አካላትን ወደ ተለያዩ የውጊያ ቀጠናዎች በማሰማራት የደም ንግድ እያካሄደች እንደሆነም ተገልጿል። ኤምሬትስ በአንድ በኩል በዓለም አቀፍ መድረኮችና በዲፕሎማሲያዊ ስብሰባዎች ላይ ራሷን እንደ ሰላም አስከባሪና የሰብአዊ ረዳት አድርጋ ለማቅረብ በሚሊዮን የሚቆጠሩ ዶላር ብታፈስም፣ በሌላ በኩል ግን በተባበሩት መንግስታት ድርጅት የተጣሉ የጦር መሳሪያ ማዕቀቦችን በግልጽ በመጣስ የጦርነት ቀጠናዎችን በንቃት እንደምታቀጣጥል በጥናቱ ተመላክቷል። ይህ ተግባሯ በአውሮፓ ላይ የፍልሰተኞች ቁጥር በከፍተኛ ሁኔታ እንዲጨምር፣ የባህር አስተማማኝ የንግድ መስመሮች አደጋ ላይ እንዲወድቁና አፍሪካ ቀንድ ወደ ከፋ ቀውስ እንዲያምራ ማድረጉን የገለጸው ይህ ሰነድ የምዕራባውያን መንግስታት ለአቡዳቢ የሚሰጡትን ጥበቃ አቁሞ በአስቸኳይ ወታደራዊና ኢኮኖሚያዊ ማዕቀብ ሊጥሉባት እንደሚገባም አሳስበዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በኬንያ የነዳጅ ዋጋ ጭማሪ በመደረጉ አገር አቀፍ የትራንስፖርት አድማ ተቀሰቀሰም። በኬንያ የነዳጅ ኢነርጂ ቁጥጥር ባለስልጣን ይፋ ያደረገውን ከፍተኛ የነዳጅ ዋጋ ጭማሪን በመቃወም የማታቱ ማለትም የሚኒባስ አሽከርካሪዎችንና የጭነት መኪና ባለቤቶች ማህበራትን ያካተተው የትራንስፖርት ጥምረት ሀገር አቀፍ የሥራ ማቆም አድማ መጀመሩ ታውቋል። ሰልፈኞቹ ዋና ዋና መንገዶችን በመዝጋትና ጎማዎችን በማቃጠል ላይ የሚገኙ ሲሆን አድማው በአገሪቱ ሕዝብ ተጓዦች የጭነት ዝውውርና አጠቃላይ አቅርቦት ሰንሰለቱ ላይ ከፍተኛ መስተጓጎል መፍጠር ጀምረዋል። የዘርፍ ኦፕሬተሮች የነዳጅ ዋጋውን በከፍተኛ ሁኔታ ማሻቀቡ የትራንስፖርት ስራዎችን ከውጭ አንጻር ለማስቀጠል ፈጽሞ የማይቻል እንዳደረገው በጽኑ አስገንዝበዋል። ይህ በኬንያ የታየው ሀገራዊ የትራንስፖርት መገታት በኢኮኖሚ ላይ የሚያሳድረው ተጽዕኖ እያደገ የመጣ ሲሆን ይፋዊ የሆኑ የንግድና የሸቀጣሸቀጥ ዝውውር መስመሮች መስተጓጎላቸው ተገልጿል። የትራንስፖርት ጥምረቱ መንግስት በዋጋ ጭማሪው ላይ ማስተካከያ እስካላደረገ ድረስ ተቃውሞ ተጠናክሮ እንደሚቀጥል ያስጠነቀቀ ሲሆን ሁኔታው በአገሪቱ የንግድ እንቅስቃሴ ላይ የረዥም ጊዜ ቀውስ ሊያስከትል እንደሚችልም ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በፈጥኖ ደራሽ ኃይል ውስጥ ታዋቂ የነበረው አሊ ሪዝቃላህ አልሳቫና ወደ ሱዳን ጦር ተመለሰም። በፈጥኖ ደራሽ ኃይል ውስጥ ከፍተኛ አዛዥ የነበረው አሊ ሪዝቃላህ አልሳቫና በይፋ ወደ ሱዳን መከላከያ ሰራዊት መመለሱ ተገልጿል። በካርቱም ባደረገው ንግግር በኮርዶፋን በዳርፉር ክልሎች የሚገኙትን የፈጥኖ ደራሽ ኃይሎች ለማስወገድ ከሱዳን ጦር ጋር በመተባበር የጋራ ወታደራዊ ዘመቻዎች እንደሚጀምሩ አስታውቀዋል። አልሳቫና በመግለጫው በፈጥኖ ደራሽ ኃይሉ መሪ ሙሐመድ ሐምዳን ዳጋሎ ሄሜቲ በውጭ ኃይሎች ተገድቦ እየተመራ ነው ሲል ከሷል። በተጨማሪም የተባበሩት አረብ ኤምሬትስ ድጋፍ ካርቱምን ለመቆጣጠር ከተሳናቸው በኋላ ምዕራባዊ ሱዳን ለመከፋፈል የተጠቀሙበት ነው ሲል ክስ አቅርበዋል። ይህ ሁኔታ በሱዳን ጦርነት ውስጥ አዲስ የፖለቲካና የወታደራዊ ለውጥ ሊያመጣ እንደሚችልም ተገምቷል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 10 2018 ዓ.ም ይዘናቸው የነበሩት የምሽት መረጃዎቻችን እነዚህን መስሉ ነበረ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።